የእግዚአብሔር ስም የተባረከ ይሁን። እንደምሰነበታችሁ የጌታ ስም የተመሰገነ ይሁን። ዛሬም እንደገና እግዚአብሔር እድል ሰጥቶን በእግዚአብሔር ፊት የመገናኘት የእግዚአብሔርን ሐሳብ የመከፋፈል እድል አግኝተናል። በተለይ በዚህ በማይለወጠው ለዋጭ ርዕሳችን ስር በርካታ ሐሳቦችን እያነሳን የምንነጋገርበት መርሃ ግብር ነው። በዚህ ፕሮግራም ደግሞ የተገኛችሁ እንዲሁም ደግሞ በልዩ ልዩ ስፍራ ሆናችሁ በሌላም ስፍራ ሆናችሁ የምትሰሙ እናንተንም እግዚአብሔር ይባርካችሁ። ዛሬ እንደ እግዚአብሔር ፍቃድ እግዚአብሔር ፈቅዶ በዚህ ቦታ ላይ እንድንነጋገር ይዤ የመጣሁት ሐሳብ አለ። ዛሬና የሚቀጥለው ሳምንት ወሳኝ የሆኑ ፖይንቶች እናነሳለን። ብዙዎቻችን ወደ ጋብቻ በተለይ አሁን ሰርግም ወር ነው። በዚህ የሰርግ ጊዜ በርካታ ሰዎች ተምረውም ሳይማሩም ወደ ጋብቻ የሚሮጡበት ጊዜ ነው ያለው። በርካታ የሆኑ ሰርጎች አሉ፣ ሽምግልናዎች አሉ። የምናያቸው በጣም የተጫጩ ሰዎች አሉ፣ ወደ ሰርግ እያኮበኮበ ያሉ፣ ወደ ጋብቻ ወደ ቤተሰብ እየሮጡ ያሉ ሰዎች አሉ። ለነሱ በሚጠቅም ሁኔታ በተደጋጋሚ በተለያዩ ጊዜያቶች ላይ ሐሳቦችን አንስቼ ተነጋግረንበት እናውቃለን። ዛሬ ግን መልክ ባለ ሁኔታ ጠንካራ ቤትና ሀገር እንዴት ነው የምንመሰርተው የሚለውን ሐሳብ እንይዛለን። ጠንካራ ቤት ቤተሰብ፣ ጠንካራ ቤት ቤተክርስቲያን፣ ጠንካራ ቤት ቤተክርስቲያንና ሀገር እንዴት ነው የሚሰራው? እነዚህ በጣም ወሳኝ የሆኑት በጣም ቀላል የሆኑት ትንሽዬ ፖይንቶችን አስቀምጥላችኋለሁ። ዛሬ በሱ ጉዳይ ላይ እንነጋገራለን። እግዚአብሔር እንዲያስተምረን ደግሞ አጭር ደቂቃ አብረን እንድንቆምና እንድንጸልይ በትህትና ጠይቃችኋለሁ። ጸልየን የእግዚአብሔርን ሐሳብ እንከፋፈላለን። ቅዱስ አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ደግሞም ስለዚህ ስለተዋበ ጊዜ ስለሰጠን፣ ስለዚህ ምቹ ሰዓት ደግሞም እግዚአብሔር አባት ሆይ ስለሰጠን ጤንነት፣ ስለሰጠህን ያንተ ቃል እናመሰግናለን። በዚህ ደግሞ እንድታስተምረን የፍቃድህን እውቀት እንድትሰጠን ሐሳብህን እንድትገልጥልን በኢየሱስ ስም እንለምናሃለን። ከክፉ ሁሉ ጠብቀህ በፊትህ ሰብስበህናል። እንደገናም ደግሞ ቀሪ ዘመናችን ላንተ እንዲሆን የሚያደርግ ዘላለማዊ እውነት በእኛ ውስጥ እንድታስቀምጥ፣ እንድታስተምረን፣ እንድትሰጠን በኢየሱስ ስም እለምናሃለሁ። ታናሽ ባሪያህን እንድትረዳኝ፣ እንድታግዘኝ፣ ሐሳብህን ለልጆችህ ለትውልድ ማስተላለፍ እንድችል እንድትጠቀምብኝ ራሴን አሳልፌ ሰጥቼሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ የተመሰገነው። እንግዲህ ጠንካራ ቤት፣ ጠንካራ ቤተ ክርስቲያን፣ ጠንካራ ሀገር ለመመስረት የሚያስፈልገው ምንድን ነው የሚሉ ሶስት ነገሮችን ነው የምናገረው። እንግዲህ ጠንካራ ቤትም ሆነ ቤተሰብ፣ ጠንካራ ቤተ ክርስቲያንም ሆነ ሀገርን ለመመስረት የነዚህ ነገሮችን ባለቤት ማግኘት፣ የነዚህ ነገሮችን ዋና ማግኘት በጣም ያስፈልጋል። እንግዲህ ቤትም ስንሰራ የአንድን ቤት ጥንካሬ የሚወስነው ጉዳዩን የምንሰራበት የምንመሰረትበት መሰረታችን ነው ነገሩን ቀላልም ከባድም የሚያደርገው። ስለዚህ እንግዲህ ጠንካራ ቤት እንስራ ከተባለ፣ ጠንካራ ቤተሰብ እንስራ ከተባለ፣ ጠንካራ ቤተ ክርስቲያን እንስራ ከተባለ፣ ጠንካራ ሀገር እንስራ ከተባለ በምንድን ነው የምንሰራው? መሰረቶቹ ምንድን ናቸው ሲባል እኔ ዛሬ አጽንኦት ሰጥቼ የምናገረው ስለ ቤት ነው። ነገር ግን ሁሉንም ጌታ ቢፈቅድ በሚቀጥሉት ጊዜያቶች ቤተ ክርስቲያንንም እንዲሁም ቤተሰብን ብቻ ሳይሆን ሀገርንም የምንሰራባቸውን መሰረታዊ የሆኑ የእግዚአብሔር እውነቶችን የተቀመጡትን የእግዚአብሔር ሐሳቦችን አብረን በጋራ እንከፋፈላቸዋለን። እንግዲህ ጠንካራ ቤት ለመስራት ባለቤቱን ማግኘት ያስፈልጋል። ጠንካራ ቤተሰብ ለመስራት የቤተሰብ ባለቤትን ማግኘት ያስፈልጋል። ጠንካራ ቤተ ክርስቲያን ለመስራት ጠንካራ ቤተ ክርስቲያን ለመስራት ለማጽናት ጠንካራውን የቤተ ክርስቲያንን ባለቤት ማግኘት ያስፈልጋል። ጠንካራ ሀገርን ለመስራት የሀገሩን ባለቤት ማግኘት ያስፈልጋል። ምክንያቱም የአንድን ነገር ጥንካሬ የሚወስነው ባለቤቱ ስለሆነ ጉዳዩን የያዘው የዛ ነገር ባለቤት ጠንካራም ደካማም ሊያደርገው ስለሚችል፣ ስለዚህ የቤት ጥንካሬ የሚወሰደው ወይም ደግሞ አንድ ጠንካራ ቤትን ለመስራት የመጀመሪያ የሚያስፈልገን እግዚአብሔር ነው። በጣም ብዙ ሰዎች ጠንካራ ቤት ለመስራት ጠንካራ ጥሩ አቅም፣ ገንዘብ፣ እውቀት እንዲሁም ደግሞ ሰዎች የሚያስፈልጉ የሚመስሏቸው በርካታ ሰዎች አሉ። ለዚህ ነው ዛሬ ብዙ ሰዎች ትዳርን ፈርተው ኮርነር ይዘው በጣም በትዝብትና በጣም በጥንቃቄ እያዩት ያለው። ጠንካራ ቤት ለመስራት በጣም ወሳኝ የሆነው ነገር ገንዘብ ነው ብለው ስለሚያስቡ፣ በጣም ወሳኙ ነገር ቁስ ነው ብለው ስለሚያስቡ፣ በጣም ወሳኙ ነገር ይሄ ነው ብለው የሚያስቡት ነገርን ስለሆነ የሚያስቡት ይፈሩታል። ግን ዋናውና የጥንካሬው መሰረት የሆነው ግን ራሱ እግዚአብሔር አጠገባቸው አለ፣ አፍንጫቸው ላይ አለ፣ እስትንፋሳቸው እሱ ነው። ስለዚህ ዛሬ ጠንካራ ቤት ለመስራት የመጀመሪያው መሰረት የመሰረቱ ራሱ እግዚአብሔር ነው። የጉዳዩ ባለቤት ራሱ እግዚአብሔር ስለሆነ
መጽሐፍ ሲናገር ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም ይላል። ስለዚህ ሁሉን ማድረግ የሚችል፣ ሁሉን መስራት የሚችል፣ ሁሉም መፍጠር የሚችል፣ ሁሉም ማጽናት የሚችል፣ ሁሉም ማቆም የሚችል እግዚአብሔር ያስፈልጋል። እሱ ካለ ድካም እንኳን ቢኖር ድካማችንን ያግዛል። እሱ ካለ ዝለት ቢኖር ዝለታችንን በብርታት መቀየር የሚችል አምላክ ነው። እሱ ካለ ፍርሃታችን ካለ በድፍረት ፍርሃታችንን መቀየር ይችላል። እሱ ካለ በወደቅን ጊዜ መነሳትን የምናገኝበትን እድል እናገኛለን። ስለዚህ በጣም ጠንካራ ቤት ለመስራት እና አብርሃም ለምሳሌ መጽሐፍ ቅዱስ ላይ እንግዲህ የሁላችን አባት ተብሎ እንደ ሞዴል እንደውም ብዙ ሰርግ ላይ ሰሞኑንም ትሰሙታላችሁ በተለያየ ጊዜ የሚባል ነገር አለ። የአብርሃም የሳራን ትዳር ያደርግላችሁ የሚባለው እኮ ቤት ድካም አልባ ስለሆነ አይደለም፣ ውድቀት አልባ ስለሆነ አይደለም፣ ችግር አልባ ስለሆነ አይደለም። የእነ አብርሃም ቤት ችግር ስላልነበረበት፣ ውድቀት ስላልነበረበት፣ ልዩነት ስላልነበረበት፣ ተስፋ መቁረጥ ስላልነበረበት አይደለም። ጠንካራ የተባለው የእነ አብርሃም ቤት ሰምተውት የወጡት እግዚአብሔር ከእነርሱ ጋር ስለነበር ነው። አብርሃምን ከሀገረ ከዘመዶች ካለህበት ምድር ተነስተህ ውጣ ያለው ራሱ እግዚአብሔር ነው። እሱ ከእሱ ጋር ስለነበረ በድካም ጊዜ ቢሆን ታውቃላችሁ፣ ዘፍጥረት 12 ላይ ሄዳችሁ ተመለከቱ። 15 ቁጥር መሰለኝ ሚስቱን እህቴ ናት ያለ ሰው ነው። በጣም እንግዲህ ከድካሙ የተነሳ ተመልከቱ በጣም እንዴት እንደወረደ አቋም አልባ ሆኖ ታገኙታላችሁ። ምንም እንኳን አቋም አልባ ብንሆን እንኳን እግዚአብሔር ካለ ከወደቅንበት ከዛልንበት ነገር ውስጥ ሊያወጣን የሚችል እግዚአብሔር አለ ማለት ነው። ስለዚህ አንድም ቤት ጠንካራ መሰረት ቤታችንን በጠንካራ አለት ላይ መመስረት የምንፈልግ ከሆነ የመጀመሪያ የሚያስፈልገን እግዚአብሔር ነው። እኔ ልመርቃችሁ፣ እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ከሆነ በጣም ልትዝሉ ትችላላችሁ። ህይወት በጣም አድካሚ ነው። የዛሬ ብርታታችሁ ነገ አይኖርም። የዛሬ ጥንካሬያችሁ ነገ ላይኖር ይችላል። የዛሬ አቋማችሁ በሌላ ነገር ሊቀየር ይችላል። ቆንጆዋን ሚስቱን ሳራን አብርሃምን የሚያክል ሰው የሁላችን አባት ያልነው አብርሃም ትዳሩ ላይ እንከን ነበረው። እንከኑ ምንድን ነው? ሚስቱን እህቴ ናት ብሎ ለማስረከብ የሚችል ሰው ሆኖ ተገኝቷል። እንዴት አድርጎ ነው አብርሃም ሚስቱን እህቴ ናት ብሎ ለሰው ሸልሞ የሆነ ሰው አግብቷት ቢኖርስ? እዚህ ጋር ማን ነበር የታደገው ካላችሁኝ፣ እግዚአብሔር። ሁለቱም ቦታ ላይ የታደገው እግዚአብሔር ነው። የሰውየውን ሚስት መልስ ያለው እግዚአብሔር ነው። የእሱን ሚስት ወስዶ ሰውየው ወደ ቤተ መንግስት ይዞ ሲገባ በመቅሰፍት የመታ እግዚአብሔር ነው። ጣልቃ እየገባ እያስጣለለት የሰጠው እግዚአብሔር እንጂ አብርሃም ጽኑ፣ ጎበዝ፣ ጠንካራ ስለነበር አይደለም ቤቱ የጸናው። ስለዚህ የትኛው ምንም አይነት ቤት ውስጥ የምትኖሩ ምንም አይነት ቤት ለመስራትና ለመገንባት እግዚአብሔር በሰጣችሁ እድል ተጠቅማችሁ ትዳርን የመስረት ሐሳብ ያላችሁ ሰዎች የመጀመሪያ እግዚአብሔር ያስፈልጋችኋል። ስለዚህ እግዚአብሔርን ወደ ህይወታችሁ፣ ጌታን ወደ ህይወታችሁ እንድትጋብዙት እሱ ይኖራችሁ። ብቻ እርሱ ከእናንተ ጋር ይሁን አይደለም ያለው ሙሴ ከሞተ በኋላ ኢያሱ ብቻ እግዚአብሔር ካንተ ጋር ይሁን። እስራኤል ሰዎች ብቻ እግዚአብሔር ካንተ ጋር ይሁን፣ በሁሉ ነገር እንገዛልሃለን አሉት። ወገኖቼ ዛሬ በጣም የሚያስፈልገውና መሰረታዊ የሆነ ነገር ለትዳራችን ጥንካሬ፣ ለትዳራችን መመስረት፣ መቆም፣ መጽናት በጣም ወሳኙ ነገር እግዚአብሔር ነው። አብርሃም ይሄ ብቻ አይደለም። ቤተሰቡ ሚስቱ ተስፋ ቆርጣ አቋራጭ መንገድ ሄዳለች። አቋራጭ መንገድ ሄደ የወደቁት ውድቀት ነበረ። አቋም አልባ ሆኖ አሁንም ሂድ ግባ ሲባል እየገባ እሷም ተስፋ ቆርጣ በእግዚአብሔር ላይ ዘግቶታል ስትል እሷ ትበል እንጂ እግዚአብሔር አልዘጋው። ዛሬ በቃ እኛ ብለን የጨረስን ስንት ሰዎች አለን። እኛ በቃ ብለን የዘጋነው ማለት ነገር አለ። እግዚአብሔር ግን አልዘጋው። እግዚአብሔር ያልዘጋው እኛ የዘጋነው ብዙ ነገር አለ። እግዚአብሔር ያልቆረጠው እኛ የቆረጥነው ብዙ ነገር አለ። እንደ ሳራ በቃ እግዚአብሔር ዘግቶታል እኔ ልክፈት ብላ አቋራጭ ሄዳለች። ቤታቸው በአቋራጭ የተመታ ነው። ቤታቸው በጭቅጭቅ የተመታ ነው። ቤታቸው በመወቃቀስ የተመታ ነው። ምክንያቱም አጋር ባረገዘች ጊዜ ስትነሳባት በአንተና በእኔ መካከል እግዚአብሔር ይፍረድ ብላ ቤቷን ስትበጠበጥ ታገኙታላችሁ። ሰውየው ፍዝዝ ብሎ ምናምን ታዩታላችሁ። በቃ እኔ ምን አርግ ነው የምትይኝ ሲል ታያላችሁ። እኔ እጅሽ ላይ ነው ያለችው የፈለግሽውን አርጊ ሲል ቤት ሲበጠበጥ፣ ሰራተኛ ሲሰቃይ፣ ቤት ሲታወክ ታያላችሁ። በዚህ ሁሉ ውስጥ ግን ማን ነበር? እግዚአብሔር ነበር። ስለዚህ ጠንካራ ቤት ጭቅጭቅ አልባ ቤት ማለት አይደለም። ጠንካራ ቤት ውድቀት አልባ ቤት ማለት አይደለም። ጠንካራ ቤት ተስፋ መቁረጥ የሌለበት ቤት ማለት አይደለም። ጠንካራ ቤት ማለት ነገር የሌለበት ቤት ማለት አይደለም። ጠንካራ ቤት ድካም የሌለበት እጥፋት፣ የህይወት እጥፋትና ስብራት የሌለበት ቤት ማለት አይደለም። ጠንካራ ቤት ማለት እግዚአብሔር ያለበት ቤት ማለት ነው። ስለዚህ በጣም ጠንካራ ቤትና ቤተሰብ ለመስራት የምንፈልግ ከሆነ እግዚአብሔር ያስፈልገናል። ስለዚህ ወሳኙ ነገር እግዚአብሔር። ዛሬ ስንት ቤት ነው የወደቀ? ስንት ቤት ነው የሳተ? ስንት ቤት ነው የህይወት ጥፋት ያገኘው? ስንት ቤት ነው በተለያየ ምክንያት በድካም ምክንያት ኃጢአት ውስጥ የገባ?
የህይወት ስብራት ውስጥ የገባ ስንት ሰው ነው ያለው? ስንት ቤት ነው ያለው? ስለዚህ ያ ቤት ጥፋቱ አይደለም ቤቱን ያፈረሰው ማለት ነው። ምክንያቱም እና አዳም ቤትም ተፈጥሯል። በነገራችን ላይ እና አዳም ቤት ተፈጥሯል። የተካሰሱበት እኮ ኬዝ እኮ ተፈጥሯል። የመጀመሪያው እና አዳም ቤት ተፈጥሯል እና አብርሃም ቤት ተፈጥሯል። ቤቱ ግን አልፈረሰም። ችግሮቹ አሉ፣ ግን ቤቱ ነበር፣ እግዚአብሔርም ነበር አብረው። ወገኖቼ ዛሬ በአብርሃም ቤት ውስጥ የነበረ ውድቀት ያገኛችሁ፣ በአብርሃም ቤት ውስጥ የነበረ ድካም ያገኛችሁ፣ በአብርሃም ቤት ውስጥ የነበረ የህይወት ስብራት ያገኛችሁ፣ በአብርሃም ቤት ውስጥ የነበረ ሐዘን ያገኛችሁ፣ ጭቅጭቅ ያገኛችሁ፣ ቤታችሁ የታወከ አብራችሁ መኖር የተሳናችሁ፣ ሰበብ ምክንያት እየፈለጋችሁ ጦርነት ውስጥ የገባችሁ ሰዎች ካላችሁ የእናንተ ቤት ጠንካራ የሚባለው ጭቅጭቁ ሲጠፋ ሳይሆን በዚህ ሁሉ ጭቅጭቅ ውስጥ እግዚአብሔርን መስማት ከቻላችሁ ነው። ለዚህ ነው እግዚአብሔር እንደዛ አይነት ጭቅጭቅ ውስጥ ሆነው አስቡ። አብርሃም ልጁን አጋር ይዛለች፣ እዚህ ጋር ሚስቱ አልወለደችም፣ ይጨቃጨቃሉ። ረጅም ዓመት አብረው የኖረችው ሚስቱ ናት፣ ያረጀችው ሚስቱ ናት፣ ከሱ ጋር የተጓዘች ሚስቱ ናት። አሁን በጣም ባህሪዋ ተቀይሮ የሆነ ሰራተኛ ያሰቃየች ነው። ጭቅጭቅ አለ በዚህ ጦርነት ውስጥ። ሳራ ጋር ምንም የለውም ኪዳን እንጂ፣ አጋር ጋር ግን ልጅ ነበረው። በዚህ ጦርነት ውስጥ ምን አደረገ አብርሃም ካላችሁ፣ አብርሃም ያደረገው እግዚአብሔርን ሰማው። ለዚህ ነው እግዚአብሔር ሚስትህ የምትልህን ስማ አለው። ሚስትህ የምትልህን ስማ፣ የሚስትህን ቃል ስማ አለው እግዚአብሔር። ይሄኔ ነው አብርሃም ከዚህ ችግር ውስጥ የወጣው። ዛሬ የምትሰሙት አላችሁ ወይ? ለዚህ ነው መጽሐፍ ቅዱሳችን በመዝሙር 127 ላይ ሲናገር እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ሰራተኞች በከንቱ ይደክማሉ። ወገኖቼ የቱንም ያክል ፐርፌክት ለመሆን ብትታገሉ፣ ብትጨቃጨቁ፣ አንዳችሁን ለማረም ብትሮጡ፣ አንዳችሁን ለማስተካከል ብትደክሙ አይሆንም። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። እግዚአብሔር ቤትን የሚሰራው በምን ውስጥ ነው? በጭቅጭቅ ውስጥ ይሰራዋል፣ በልዩነት ውስጥ ይሰራዋል፣ በስብራት ውስጥ ይሰራዋል፣ በመውደቅ ውስጥ ይሰራዋል፣ በድካም በተለያየ ሁኔታ ውስጥ ሆነንም ቢሆን እግዚአብሔር ካለ ይሰራዋል። በጣም ፐርፌክት ስለሆነ አይደለም ቤት የሚሰራው፣ አለበዛ አይሆንም። ካልሰራው ሰራተኛ በከንቱ ይደክማል። አይገርማችሁ? እግዚአብሔር ቤቱን ካልሰራ ሰራተኞች ነው በቃ ለሚለፉ የሚጣጣሩ፣ ቤታቸውን ጥሩ ለማድረግ፣ ኑሯቸውን ጥሩ ለማድረግ፣ ትዳራቸውን ጥሩ ለማድረግ የሚደክሙ ሰዎች ማለት ነው። በከንቱ ይደክማል። ዛሬ በከንቱ የምትደክሙ ሰዎች ካላችሁ ከዚህ ድካም ውስጥ የሚያወጣችሁ እግዚአብሔር ነው። ስለዚህ ጠንካራ ቤት ችግር አልባ ቤት አይደለም። ጠንካራ ቤት ግጭት አልባ ቤት አይደለም። ጠንካራ ቤት እንከን አልባ ቤት አይደለም። ጠንካራ ቤት እግዚአብሔር ያለበት ቤት ነው። እግዚአብሔር የሚሰማበት ቤት ነው። እግዚአብሔርን ለመታዘዝ ሰዎች የሚኖሩበት ቤት ነው እንጂ ችግር አልባ። የአብርሃም ቤት ችግር አልባ አልነበረም፣ እንከን አልባ አልነበረም። ኮንፊደንስ የሌለው ተራ ሰው የሚያደርገውን ነገር ሲያደርግ ታገኙታላችሁ። ሚስቴን እህቴ ናት ብሎ ለሰው ሲሸልም እንደገና ጋር ግባ ሲባል ኖ ማለት የሚችል የኪዳን ሰው፣ እግዚአብሔር የተናገረው ሰው ግን ደካማ ነው። ግባ ሲለው ስትለው ይገባል። ሴቷ አዛው ይገባል። ኖ ማለት ቢችልስ፣ አቋም ቢኖረውስ? ኖ ግን በዛ ሁሉ ውስጥ ግን እግዚአብሔር ነበር። እግዚአብሔር አብርሃምንና ቤቱን ይታደግ ነበር። ይሄ ብቻ አይደለም። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ከዛ ደግሞ እግዚአብሔር ከተማን ካልጠበቀ፣ ቅድም እንዳልኳችሁ ሀገር እንዴት ነው የሚሰራው? ከተማ እንዴት ነው የሚሰራው? ካልጠበቀ ጠባቂ በከንቱ ይደክማል። ከተማን ለመጠበቅ፣ ሀገርን ለመጠበቅ እሱን ዛሬ ያልነካውም በጣም ወሳኙ ነገር እግዚአብሔር ነው። እግዚአብሔር ይጠብቃል። በማለዳ መገስገሳችሁ ከንቱ ነው ይላል። ሩጫችሁ ከንቱ ነው ይላል። እግዚአብሔር ካልጠበቀ ሀገርን፣ ትውልድን እግዚአብሔር ካልጠበቀ፣ ሀገርን እግዚአብሔር ካልጠበቀ በከንቱ ነው የምትደክሙት ብሎ ነው መጽሐፍ ቅዱስ የሚናገረው። እግዚአብሔር ይርዳ። ስለዚህ ዋናውና የመጀመሪያው ነገር ጠንካራ ቤትና ቤተሰብ እንዲኖረን የሚያስፈልገን እግዚአብሔር ነው ብለናል። እግዚአብሔር ነው የሚያስፈልገን። ከዛ ደግሞ ከአንድ ሁለት ይሻላል ደግሞ ብሎ መክብብ 4:9 ይናገራል። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋል። አንዱ ብቻውን በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወየውለት ይላል። አሁን ሁለት ካፕሎችን ነው የሚያወራው። በደንብ ስሙ። ሁለቱ በአንድነት ቢተኙ ይሞቃቸዋል፣ ብቻውን ግን እንዴት ይሞቀዋል? ላጤ ሆኖ እንዴት ይሞቀዋል? አንዱም ቢያሸንፍ ሁለቱም በፊቱ ይቆማሉ ይልና በሶስትም የተገመደ ገመድ ፈጥኖ አይበጠስም።
ጥሩ ነው። አንድ ከመሆን ሁለት ጥሩ ነው። ምክንያቱም ብቻውን ይበርደዋል። አንዱ ቢወድቅ አንዱ ያነሰዋል። ሁለት መሆን በጣም ጥሩ ነው። ግን የማይበጠሰው በሶስት ከተገመደ ነው። አያችሁ፣ ሁለት ሆናችሁ በጣም ለመጋባት የምትሮጡ ሰዎች፣ በሁለት ሆናችሁ ቤት ለመስራት በጣም የምትተጉ ሰዎች፣ አንዳችሁን ፐርፌክት ለማድረግ ለማንጻት፣ ጥሩ ለማድረግ፣ ንጹህ ለማድረግ፣ በጎ ለማድረግ የምትደክሙ ሰዎች ግድ የላችሁም። ለሁለት የተገመደ አይልም፣ ለሶስት የተገመደ እግዚአብሔር አለ። ኢንቪዚብል ሆኖ የማይታይ ሆኖ በመካከላችን እግዚአብሔር አለ። ስለዚህ በሶስት ነው የሚገመደው። ቤትን ጠንካራ የሚያደርገው ሁለት ሰዎች መስማማታቸው፣ ለመጋባት የሚችሉበት አቅም መገንባታቸው፣ ገንዘብ መያዛቸው፣ ለጋብቻ መፈቃቀዳቸው፣ ኬሚስትሪው በጣም ጥሩ መሆኑ፣ አንዳቸው ለአንዳቸው ያላቸውን ምልከታ ጥሩ መሆኑ አይደለም። ሶስት ነው፣ በሁለት አይደለም፣ በሶስት የተገመደ። ስለዚህ ዛሬ በጣም በፍቅር ያላችሁ አንዳችሁን ሳታዩ ማተኙ፣ ማታድሩ፣ ማትውሉ፣ ማትወጡ፣ ማትገቡ በቃ ያለሷ የምትባባሉ ሰዎች ካላችሁ በጣም ጥሩ ነገር ነው፣ ቆንጆ ነገር ነው። ብቻችሁን ከመሆን ሌላም የወዳችሁ የምትወዱትን መምረጣችሁ በጣም አሪፍ ነው። ነገር ግን ሶስተኛው አለ ወይ? ሶስተኛው አለ ወይ? የምትሰሙት አለ ወይ? የምትታዘዙት አለ ወይ? ስትወድቁ የሚያነሳችሁ አለ ወይ? ስትሳሳቱ የሚመልሳችሁ አለ ወይ? የሚመክራችሁ አለ ወይ? መንገድ የሚመራችሁ የሚያሳያችሁ አለ ወይ? መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ነው የሚለው። አለ ወይ? የምትሰሙት አለ ወይ? የምትታዘዙት አለ ወይ? ምልስ የምትሉለት አለ? አለቃ አላችሁ ወይ? ዳኛ አላችሁ ወይ? ዳኛ አላችሁ ወይ? ሁለት ተጫዋቾች ያለ ዳኛ ሜዳ ውስጥ ቢገቡ ምን ትርጉም አለው? ስለዚህ ዳኛ ያስፈልገናል። በአብርሃምና በሳራ መካከል የነበረው የተፈጠረው የሁለቱ ተስፋ መቁረጥና መድከም፣ ኮንፊደንት አቋም ማጣትና ችግር ውስጥ መግባታቸው ዳኛ ስለነበር ተፈታ። ምንድን ነው የሚሻለው? አብርሃም እዚህ ጋር ልጁን በማህፀኗ የያዘች አጋራለች፣ እዚህ ጋር አብራው የኖረች ሚስታለች። መሀል ላይ ምን ላርግ? በዚህ ጋር ማን እግዚአብሔር ያስፈልጋል። እዚህ ጋር ዝም ብሎ አይደለም፣ እግዚአብሔር ያስፈልግ ነበር። በኋላ እግዚአብሔር ምን አለው? ወሳኙን ድምፅ አመጣ። ሚስትህ የምትልህን ስማት። እንደ ሰው ብንሆን እኛ ከማን ጋር ነው የምንቆመው? ዛሬ ያልወለዱ ሚስቶቻቸውን ጥለው ወላድ ብለው ጥለው ይሄዱ የሉ? ዛሬ በሚስትና በውሽማ መካከል ምን መለየት ያቃታቸው ሰዎች የሉ? ያችኛዋም ታለቅሳለች፣ ይችኛዋም ታለቅሳለች። የትኛዋም መወሰን እንዳለባቸው የጠፋባቸው ሰዎች የሉም? የልጆቹ እናት እዚህ ጋር ቁጭ ብላ በመሃል የወሸመው ውሽማው እና በልጆቹ እናት መካከል መለየት ያቃተው ሰው የለም። ለምን ካላችሁ ለሁለት ቤት ስለሚሰራ ነው። ለዚህ ነገር በጣም ቀላሉና መልስ የሚገኝ የኔ በጣም ኮምፕሊኬትድ ነው ይላል አንዳንድ ሰው። የኔ አስቸጋሪ ነው፣ መልስ የለውም፣ ተጨንቄያለሁ ፓስተር ቸሬ፣ ከዚህ ውስጥ እንዴት እንደምወጣ እኔ አላውቅም፣ ተጨንቄያለሁ የሚል ሰው አለ። ለዚህ ሰው መልሱ ማን ነበር? እግዚአብሔር ነበር። እግዚአብሔር መልስ አለው። ያው እና አብርሃም ቤት መጥቶ ለአብርሃም ወሳኝ መልስ ሰጥቶት ቤቱን ነፃ እንዳወጣለት፣ ታሪኩን እንደቀየረለት፣ እግዚአብሔር ኪዳኑን እስከ መጨረሻ ድረስ እንደጠበቀ እንዳጸናለት፣ ዛሬም ሶስተኛው ዋናው በቤታችን ያስፈልገናል። እሱም እግዚአብሔር። ለጠንካራ ቤትና ቤተሰብ መሰረት ሌላኛው ምንድን ነው ካላችሁ፣ ጠንካራ ቤት ከፈለጋችሁ አንደኛው እግዚአብሔር ነው፣ ሁለተኛው ባልና ሚስት ያስፈልጋል። ጠንካራ ቤት በሴት አይሰራም። ጠንካራ ቤት በወንድ አይሰራም። ምናልባት ገንዘብ ስላለ ቤት ገዝተህ ልትኖር ትችላለህ። ቆንጆ የቤት ዕቃ ልትገዛ ትችላለህ፣ ልትገዢ ትችያለሽ። ባታ ቤትሽን ሙሉ የባለትዳር ቤት ይመስላል። በስማም ቤቷ እኮ ባለትዳር ቤት ነው ይመስለው፣ ቤቱ እኮ ባለትዳር ቤት ነው ይመስለው የሚባሉ በርካታ ሰዎች አሉ። እሱ የጠንካራ ቤት ማሳያ አይደለም። ጠንካራ ቤት የሚባለው ራሱ እግዚአብሔር የሚኖርበት ባልና ሚስት ያሉበት ማለት ነው። ባልና ሚስት ያሉበት ነው። ባልና ሚስቶች ያሉበት ቤት ነው ጠንካራ ቤት። ጠንካራ ቤት እግዚአብሔር ችግር የሌለበት ቤት አላልኩም። እግዚአብሔር ያለበት ባልና ሚስቶች የሚኖሩበት፣ የተለያየ ጾታ ያላቸው፣ የተለያየ አመለካከት ያላቸው፣ የተለያየ አስተሳሰብ ያላቸው፣ የተለያየ ፍላጎት ያላቸው፣ ግጭቶች ያሏቸው፣ ስብራቶች ያሏቸው፣ ጥፋቶች ያሏቸው፣ ውድቀትም መነሳትም ያላቸው ሰዎች የሚኖሩበት ቤት ውስጥ እግዚአብሔር ያለበት ቤት ነው ጠንካራ ቤት። ሁለቱም ያስፈልጋሉ። ኤፌሶን ምዕራፍ 6 ላይ በጣም ደስ የሚለኝ ቃል አለ። ልጆቼ ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትና እናትህን አክብር። እርሷ የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። የተስፋ ቃል ያላት ፊተኛይቱ ትእዛዝ በአባትና በእናት መካከል ተቀምጣለች ይላል። የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት።
የመጀመሪያ ትእዛዝ ናት። እናትና አባትህን አክብር ብሎ ስለዚህ ስለ ጠንካራው ቤት ሲናገር ጠንካራው ቤት ውስጥ ኪዳን አለ። ጠንካራው ቤት ውስጥ ኪዳን እንዳልኳችሁ ጠንካራው ቤት ችግር አልባ አይደለም። ጠንካራው ቤት ውስጥ ኪዳን አለ። የተስፋ ቃል ያላት ፊተኛይቱ ትእዛዝ አለች። እግዚአብሔር ያስቀመጣት ትእዛዝ አለች። እዛ ቤት ውስጥ ታዲያ በጣም ጠንካራ ቤት ለመስራት ከፈለጋችሁ ባልም ሚስትም እናትም አባትም መኖር አለባችሁ፣ ሆናችሁ መኖር አለባችሁ። ለምን ከተባለ እዛ ተስፋ ቃል ውስጥ እግዚአብሔር ያስቀመጠው የተስፋ ቃል ያላት ለልጆች የሚተላለፍ የልጆችን ዕድሜ የሚያረዝም ኪዳን አለ ይለናል። ወንዶቹ የክርስቶስ ኢየሱስን ፖዚሽን ይዘው ወንዶቹ የኢየሱስን ቦታ ይዘው በደንብ የሚተውኑበት፣ ሴቶቹ የቤተ ክርስቲያንን ቦታ ይዘው በደንብ የሚተውኑበት የሚያስገርም ኪዳን ያለበት ፊተኛይቱ ትእዛዝ ያለባት የልጆችን ዕድሜ የሚያረዝም ትእዛዝ ያለባት ቤት ናት ጠንካራ ቤት የምትባለው እንጂ በሆነ ባልሆነ ምክንያት ፈልጎ ገባ ወጣ ተባብሎ ተለያይቶ ብቻ ለብቻ መኖር አይደለም ጠንካራ የሚያደርገው። ጠንካራ የሚያደርገው ቤትን ባል የሚገዛውን አስቤዛ በመግዛት የሚያስፈልገውን የቤት ዕቃ በማሟላት ጥንክር ብሎ መኪና ገዝቶ በር በዘበኛ እያስከፈቱ እየወጡ እየገቡ የሚኖር አይደለም። ጠንካራ ቤት ማለት ባልና ሚስት የሚኖሩበት ቤት ነው። አባትና እናት የሚኖሩበት ቤት ነው። ለምን ካላችሁኝ ፊተኛይቱ ትእዛዝ እዛ ውስጥ ተቀምጣለች። ስለዚህ ጠንካራ ቤትን ለመስራት ምን እናድርግ? ሁልጊዜ ባል ሚስትህ አጠገብ እንድትሆን፣ ሚስትህ ባል አጠገብ እንድትሆኝ፣ እናት አጠገባቸው ልጆቿ አጠገብ እንድትሆኝ፣ አባት ልጆቿ አጠገብ እንድትሆኝ፣ ያን ጊዜ የእግዚአብሔር የተስፋ ቃል ያላት ኪዳን ያላት ነገር እናንተ ቤት ውስጥ አለ። ያን ጊዜ ጠንካራ ቤት ነው። ለቤተ ክርስቲያን የሚሆን ለሀገር የሚሆን ቤት ነው። ፊተኛይቱ ትእዛዝ ያለችበት የእግዚአብሔር ሐሳብ ያለበት ልጆች እየቀዱ የሚጠጡት የሕይወት ውሃ ያለበት ዕድሜያቸውን የሚያረዝም ይኸው መጽሐፉ ነው የሚናገረው። ዕድሜህ እንዲረዝም አባትና እናትን አክብር፣ አባትና እናትን አክብር ነው የሚለው እንጂ እናትህን አክብር ለብቻ አባትን አክብር አይልም። አባትና እናትን አክብር። ይሄ የሚያሳየው አብረው የሚኖሩ ሰዎች ናቸው ያሉት ማለት ነው። ስለዚህ ጠንካራ ቤት ባልና ሚስቶች የሚኖሩበት ነው። እናትና አባት ሆነው የሚኖሩበት ነው። ምሳሌነታቸውን በትክክልና በአግባብ የሚወጡበት ነው። ባል የእግዚአብሔር ምሳሌ ሆኖ የክርስቶስ ምሳሌ ሆኖ ለልጆቹ የሚኖርበት፣ ሚስቱን እየወደደ ሚስቱን እየተንከባከበ ሚስቱን እየጠበቀ ሚስቱን እያገዘ ሚስቱን እየመገበ ያለ አንዳች ፊት መጨማደድ ያለ እፍረት እንድትሆን ንጽሕት ሆና እንድትኖር የሚያስፈልጋትን እያደረገ እየተንከባከበ ልጆቹ ፊት የሚኖርበት፣ ሚስት ለባሏ ሰሚት አድርጋ እየወደደችው ልጆቿን እየወደደች በቤቷ እየሰራች መልካም እያደረገች በጎ እያደረገች ንጹሕ ገር ከጭቅጭቅና ከሁከት ነፃ የሆነች አምላኳን የምትሰማ ጨዋ ሆና እንደ ቤተ ክርስቲያን ምሳሌ ሆና ልጆቿ ቤተ ክርስቲያን እንዲወዱ ልጆቿ መንፈሳዊ ነገር እንዲወዱ ምክንያት ሆና የሚኖርበት ቤት ነው ጠንካራ ቤት። ስለዚህ ጠንካራ ቤት መሰረቱ እናትና አባት ነው። የጠንካራ ቤት መሰረት ጥሩ ገንዘብ አይደለም። የጠንካራ ቤት መሰረት ጥሩ ፋይናንስ፣ ጥሩ ዕውቀት አይደለም። እናትና አባት ሆነን መኖር እንድንችል እግዚአብሔር ይርዳን። ባልና ሚስት ሆነን መኖር እንድንችል እግዚአብሔር ይርዳን። አሜን በሉ። እንደሱ ነው የሚለው መጽሐፍ። በጣም ወደዋል ጥቅስ አለ። ምሳሌ 14 ላይ በጣም ለምወዳቸው እህቶቼ ሁሉ ጊዜ እናገረዋለሁ ይህን ጥቅስ። ብልሃተኛ ሴት ቤቷን ትሰራለች። የቱን ቤት? ጠንካራውን ቤት። የትኛዋ ናት ብልሃተኛ? ጨዋ ጥበበኛዋ ቤቷን ትሰራለች። ሰነፍ ግን በእጇ ታፈርሰዋለች። በቅን የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱም የሚያጣምም ግን ይንቀዋል ይላል። ጥበበኛ ሴት በእጆቿ ቤቷን ትሰራለች። ስለዚህ ዛሬ እዚህም እዛም ሆናችሁ የምትሰሙኝ ቅዱሳን እህቶቼና ወንድሞቼ የትኛዋን ሴት ነው መሆን የምትፈልጉት? ጥበበኛዋን ነው ወይስ ሰነፏን ነው? ጥበበኛዋ በእጆቿ ቤቷን ትሰራለች። ምን አድርጋ? የወደቀውን አንስታ፣ የተሰበረውን ጠግና፣ የተበላሸውን አስተካክላ፣ የታመመውን አስታማ፣ የጎደለውን ሞልታ። ችግር አልባ ነው አይደለም። ችግሩን ሃንድል አድርጋ ችግሩን ፈታ፣ በችግሩ ላይ ነግሳበት፣ ፋይት አድርጋ አሸንፋ በእጆቿ ቤቷን። የሚሰራላት አትጠብቅም፣
ጥበበኛ ሴት አጎቴ ቤቴን ይሰራል አትልም። ጥበበኛ ሴት አባዬ ቤቴን ይሰራልኛል አትልም። ጥበበኛ ሴት ባሌ ቤቱን ይሰራዋል አትልም። ጥበበኛ ሴት ታላቅ ወንድሜ ቤቴን ይሰራል አትልም። ጥበበኛ ሴት ጓደኞቼ ቤቴን የሚሰሩታል በእኔ ጉዳይ አልተኙም ብላ የምትንቀራፈፍ አይደለችም። ጥበበኛ ሴት ቤቴን የሆነ ሰው መጥቶ ይሰራዋል ብላ የማትጠብቅ ተነስታ የምትሰራው የወደቀውን የምታነሳ የቆሸሸውን አጥባ የተበላሸውን አስተካክላ ንጹሕ አድርጋ እንደገና ማቆም የምትችል ለፍታ የምትቆም ማለት ነው ጥበበኛ ሴት። ጥበበኛ ሴት እንዲህ እንዳይመስላችሁ ብዙ ጊዜ ነግሬያቸዋለሁ። ጠንካራ ችግር ተጋፍጣ የምታሸንፍ እንጂ ችግር ተፈጠረ ብላ የኪዳኑን የእግዚአብሔር ትእዛዝ ያለበትን ልጆች የሚያድጉበትን ገነት አጨቅይታ የምትሄድ ማለት አይደለም። ጥበበኛ ሴት በእጆቿ ቤቷን ትሰራለች፣ ሰነፏ ግን በእጆቿ ታፈርሰዋለች። ስለዚህ ለጠንካራ ቤት ምን ያስፈልጋል? ጥበበኛ እናት፣ ጥበበኛ ሚስት። ለጠንካራ ቤት ምን ያስፈልጋል? ጥበበኛ አባት፣ ጥበበኛ ወንድ፣ ጥበበኛ ባል፣ ችግሮችን የሚፈታ እግዚአብሔርን የሚሰማ የተፈጠረበት ውድቀቱን የሚያምን የሚቀበል። በቃ አንድ ጊዜ አርግዛለች ብሎ አብርሃም ጥሏት ቢሄድ ዝም ብላችሁ አስባችሁ ታውቃላችሁ? በቃ አልወለደችም። ለምን ነው ከእሷ ጋር የሚጋተተው? ያልወለደ ሰው እየተጨቃጨቀ ትኖራለህ? እየጨቀጨቀችው ነው። ባንተና በእኔ መካከል እግዚአብሔር ይፍረድ እያለችው ነው። ፈቅዳ ነው፣ ራሷ ነች ገፍታ እዛ ውስጥ የከተተችው። በቂ ምክንያት አለው ከዚህ ሴትዮ ለመለየት። ነገር ግን እግዚአብሔርን ሰማ። እግዚአብሔርን ሰማ። አያችሁ፣ ጥበበኛ ወንድም ስትሆን እግዚአብሔርን ነው የምትሰማው እንጂ ችግሩን አመዛዝነ እቺ ጨቅጫቃ ናት፣ እቺ በጣም ቆትክን ያለ ነገር እየሰራች ነው የምታበላው፣ እቺ ትጨቃጨቃለች፣ ራት አታቀርብም፣ እቺኛዋ በቁሌት ነው የምታበላው፣ እቺኛዋ ስገባ ስወጣት ነገር ነው የሚላት፣ እቺኛዋ ግን በቃ ረሃ ናት አይልም፣ አያወዳድርም። ይሄን እግዚአብሔርን ይሰማል። የቱ ጋር ልቁም ይላል፣ የቱ ጋር ነው መቆም ያለብኝ ነው የሚለው። ስለዚህ ይሄ በጣም ወሳኝ ጠንካራ ቤት ማለት ለቤተሰቡ ሞዴል የሚሆን በአባትነቱ፣ በባልነቱ፣ በሚስትነቷ፣ በእናትነቷ እንዲሁም ደግሞ ለቤተ ክርስቲያን በረከት የሚሆኑት እኮ እነሱ ናቸው። እንደሱ ነው የሚለው መጽሐፍ። ለቤተ ክርስቲያን ራሱ መካከል ያለውን ግንኙነት ነጸብራቅ ነው። በቤተ ክርስቲያንና በክርስቶስ መካከል ያለው ግንኙነት እኮ ማሳያ ነው። ስለዚህ ቤታችን አካባቢ አሁን ዘንድሮ ቤተ ክርስቲያን ግን የዘንድሮ ቤተ ክርስቲያን እንባባላለን እና ይሄ ኩምክና ቢስተካከል ጥሩ ነው። ምክንያቱም ቤተ ክርስቲያን የቤት ነጸብራቅ ናት። ዛሬ ቤቶችን ነው የምትመስለው ቤተ ክርስቲያን። ሀገር ቤቶችን ነው የምትመስለው። ከላይ የዘነበ ሀገር የለም፣ ከላይ የመጣ ቤተ ክርስቲያን የለም። ስለዚህ እርስ በርሳችን እግዚአብሔርን ከቤት እያስወጣን ከሆነ የምንመጣው በጣም የሚገርም አይነት ሶሳይቲ ነው የምንሰበስበው። የሚገርም ኮሚኒቲ እንሰበስባለን። የሚገርም ህዝብ ነው የሚኖረን። ስለዚህ አሁን ከምናየው በላይ በጣም የከፉ ነገሮችን ልናይ የምንችልበት ነገር ከፊታችን እንዳለ ይሰማኛል። ስለዚህ በጣም ጠንካራ ቤት እፈልጋለሁ ካላችሁ እግዚአብሔር አለ ወይ? በህይወቴ ውስጥ የምሰማው የበላይ ዳኛ አለኝ ወይ? በግንኙነታችን መካከል ዳኛ አለ ወይ? በህይወቴ ላይ ዳኛ አለኝ ወይ? ከዛ ደግሞ ከሚስቴ ጋር ለመኖር ሬዲ ነኝ ወይ? እንከን እየፈለኩኝ ችግር ሰበብ እየፈለኩኝ ችግሩን ፈትቼ ነው መኖር ወይስ ችግር ይፈታኛል? ቼክ አድርጉ። ችግርን እየፈታችሁ የምትኖሩ ከሆነ ጤነኛ የሆነ ህብረት አለ። በፍጹም ከሚስቴ ያልለይም ከባሌ ያልለይም ስንል ጠንካራ ቤት አለን ማለት ነው። ሰበብና ምክንያት ፈልገን ለመለየት የምናስብ ከሆነ እሱ ችግር ነው። ምክንያቱም ይሄንን ጠንካራ አቋም ይዘን ስንቆም ልጆቻችን ምሳሌ ያገኛሉ። ልጆቻችን ጌታን የሚወዱበት፣ ልጆቻችን መንፈሳዊ ሊሆኑ የሚችሉበት፣ የእግዚአብሔር እርዳታን የሚያዩበት። ወይ እግዚአብሔር የተበላሸን ነገር እንደዚህ ይሰራል ወይ እግዚአብሔር። እኔ ቢሮ የተላቀሱ ልጆች አሉ። በ31 ዓመት ያለቀለት ቤት፣ ፍርድ ቤት ፈርሶ የመጣ ቤት ሲሰራ ልጆቹ ያለቀሱት ለቅሶት እዚህ ይለኛል። እንዲህ ይሰራል ተመልሶ ዳዲ እንደዛው ያ ሁሉ ተናግሮ ማሚ በዛ ሁሉ እንዴት እንደዛ በጣም ተቋስለው ይሰራል። አው እግዚአብሔር ሲገባ ምንም አይሰራ ነገር አለ። ለእግዚአብሔር የሚሳነው ነገር አለ የለም። እግዚአብሔር የሚሳነው ነገር የለም። ለመጨረሻ ጠንካራ ቤት ለመመስረት ወላጆቻቸውን የሚያከብሩ ልጆች ያስፈልጋሉ። ለወላጆቻቸውን የሚያከብሩ ልጆች የጠንካራ ቤት መሰረት ናቸው። ስለዚህ ጠንካራ ቤት እግዚአብሔር ያስፈልገዋል ብያለሁ። እናትና አባት ያስፈልጉታል ብያለሁ። ከዛ ደግሞ ወላጆችን የሚያከብሩ ልጆች ያስፈልጉታል ጠንካራ ቤት።
ስለዚህ ቤታችን ውስጥ እያፈራን ያለነው እየወለድናቸው ያለነው እያመጣናቸው ያለነው ልጆች ምን አይነት ልጆች ናቸው? የጠንካራ ቤት ምልክቱ ማሳያው እግዚአብሔርን የሚፈሩ ልጆች አሉበት። ወላጆች የጀመሩትን ሌጋሲ የሚያስቀጥሉ የወላጆችን ጥንስስ የሚጠምቁት ወላጆችን በሚሄዱበት ለዚህ ነው ልጅህን በሚሄድበት መንገድ ምራው በሸመገለ ጊዜ ከዛ ፈቀቅ አይልም የሚለው። በማስተዋል በጣም ጠንካራ አባትና እናት ልጆቻቸውን መሄድ እንዳለባቸው ያስተምሯቸዋል። ከዛ በኋላ በሸመገሉ ጊዜ ከዛ ፈቀቅ አይሉም ተብሏል። ስለዚህ ጠንካራ ቤት ያስፈልገናል። እኛ ጠንካራ ሆነን ከእግዚአብሔር ጋር ካልኖርን ነገ ልጆቻችን ጠንካራ ሆነው ከእግዚአብሔር ጋር ሊኖሩ አይችሉም። አብርሃምን ብትወስዱት እንዳልኳችሁ ጠንካራ ነው፣ እግዚአብሔርን ይዞ ነው ያመለጠው። ይስሐቅን ስታመጡት እግዚአብሔርን ይዞ ነው የሚያመልጠው። ከዛ በኋላ እስማኤልን አታዩትም። እግዚአብሔርን ይዞ ኪዳኑን ይዞ አባቱ የሰጠውን የአባቴ አብርሃም አምላክ እያለ ከዛ ደግሞ ያዕቆብ ጋር ስትመጡ አባቴ አብርሃም አምላክ እያለ ለሱ ስለት እየተሳለ ለበሱ ፊት እየቆመ ምበላው ከሰጠኝ ምጠጣው ከተሰጠኝ በሚሄድበት ከእኔ ጋር ከሆንክ ሕይወቴ ነፍሴን ከሞት ከታደከኝ በሄድኩበት ቦታ ላይ መጠል ነገር ከሰጠኝ ምለብሰው የሚገርም ነው። ነበረው ይኸው ይሄዳል። በቃ ልጁም ዋና ፎከሱ እግዚአብሔር ነበር። ለዚህ ነው እኮ ላባ አባረውት ትዝ ይላቸዋል። የተገናኙ ጊዜ ሊገለው በተገናኙ ጊዜ እግዚአብሔር ሌሊት መጣና አስጠነቀቀለት። ለምን? ያዕቆብ የእግዚአብሔር ልጅ ነው፣ የኪዳን ልጅ ነው። አባቱ የሰጠውን አምላክ ይዞ ነው የኖረው። አያችሁ፣ እግዚአብሔርን የሚፈሩ ልጆች ሲኖሩን እኛን የረዳ እግዚአብሔር ልጆቻችንን ይረዳል። እኛን ያገዘ እግዚአብሔር ልጆቻችንን ያግዛል። ዛሬ አባቴ አምላክ ይላሉ። እኔ በጣም ይገርም ደረጀ ከበደ አንድ መዝሙሩ ላይ ሰምቼዋለሁ። የእናት የአባቴ አምላክ ይላል። የእናትና የአባታችን አምላክ አለ ወይ? ዛሬ ልጆቻችን የእናቴ አምላክ የአባቴ አምላክ የሚሉት አላቸው ወይ? ስለዚህ ወላጆች እግዚአብሔር ካላችሁ ልጆቻችሁ እግዚአብሔር ይኖራቸዋል። በጣም በቀላል መንገድ እግዚአብሔር የነሱ የሚሆንበት እድል አለ። ለዚህ ነው ላባ መጥቶ ከፈተሸው በኋላ ባጣ ጊዜ ምንድን ያለው ያዕቆብ በጣም ያሳዝነኛል። ዛሬ እኮ አለው የአባቴ የአብርሃም አምላክ እንደገና ደግሞ የይስሐቅ ፍርሃት የአባቴ የሀያቴ እኮ ነው። አባቱ አብርሃም አባቱ ሀያቱ ነው። የአባቴ አብርሃም አምላኩ እንደገና ደግሞ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ አለው ዛሬ ባዶ እጄን ተሰደኝ ነበር አለው። አያችሁ፣ የሚቀጥል ነገር እንዲኖር የሚያደርገው እግዚአብሔርን የሚፈሩ ልጆች ሲኖሩ። ጠንካራ ቤት ማን ያለበት ነው? እግዚአብሔር ያለበት፣ ፖዚሽናቸውንና ሮላቸውን የሚያውቁ እናትና አባት ያሉበት፣ እግዚአብሔርን የሚፈሩ ልጆች ያሉበት ቤት ነው ጠንካራ ቤት የሚባለው እንጂ በጣም በውድ ማቴሪያል የተሰራ ነጭ ፎቅ አይደለም። ጠንካራ ቤት የሚባለው በጣም ብረት በብረት የሆነ ዝግ የሆነ በጣም ያስፈሪ ሞገስ የተጫነ በኤሌክትሪክ የተጠመደ ኤምባሲ የሚመስል ቤት አይደለም። ጠንካራ ቤት የሚባለው እግዚአብሔር ያለበት፣ እናትና አባት ያለበት፣ እግዚአብሔርን የሚፈሩ ሌጋሲ የሚያስቀጥሉ፣ መልካምነትን የተቀበሉ፣ እግዚአብሔርን ማምለክ የተቀበሉ፣ አገልግሎትም ቢሆን የሚያስቀጥሉ፣ የእግዚአብሔርን ሌጋሲ የወላጆቻቸውን አምላክ ይዘው የሚቀጥሉ ልጆች ሲኖሩበት እሱ ጠንካራ ቤት ይባላል። ጠንካራ ቤት ይባላል። የወላጆች ደስታ እነሱ ናቸው። እንደዚህ ነው መጽሐፍ ቅዱሳችን ሲነግረን ልጆች የእግዚአብሔር ምንድን ናቸው ነው የሚለው ስጦታ 127 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው ይልና የወድን ፍሬ የእርሱ ዋጋ ነው፣ በኃያል እጅ እንዳሉ ፍላጾች በጎልማስነት ልጆች እንዲሆናቸው ይላል። ማለት በኃያል እጅ ያለ ፍላጻ ናቸው፣ ስራ ያላቸው ናቸው፣ ቀጣይነት ያላቸው ናቸው። ኃያል እጅ የገባ ፍላጻ ኃያሉ በወረወረው መጠን ልክ የሚወረወር ማለት ነው። ይኸውላችሁ ጠንካራ ቤት የሚባለው የሚወረወሩ ልጆች፣ ወላጆቻቸው ወርውረው ታርጌት የሚመቱባቸው፣ ሐሳባቸውን ይዘውላቸው የሚሄዱ ልጆች ያሉበት ቤት። ዛሬ ትልልቅ የምንላቸው በሀገራችንም በዓለም ላይ ስመጥር የምንላቸው ትልልቅ ሰዎች ስብራታቸው እዚህ ጋር ነው ያለው። ስብራታቸው እዚህ ጋር፣ ትካዜያቸው እዚህ ጋር ነው ያለው። ስለዚህ ቆም ብለን ብናስብ ጥሩ። ጠንካራ ቤት እንሰራለን ብለን ገንዘብ ለመልቀም በጣም ዝም ብለን የምንሮጥ፣ ጠንካራ ቤት እንሰራለን ብለን ትዳራችንን ጥለን የምንሮጥ፣ ጠንካራ ቤት እንሰራለን ብለን ህይወታችንን እምነታችንን ጥለን የምንሮጥ፣ ጸሎታችንን ጥለን የምንሮጥ፣
እግዚአብሔርን መፍራታችንን ጥለን የምንሮጥ፣ መንፈሳዊ ነገራችንን ጥለን የምንሮጥ፣ ጠንካራ ቤት ለመስራት በጣም የሚያስፈልገው ዶላር ብቻ የሚመስለው ሰው አለ። ጠንካራ ቤት ለመስራት የሚያስፈልገው ግንባር መሬት ብቻ የሚመስለው ሰው አለ። ምን ታረጉታላችሁ? እግዚአብሔር የሌለበት በረከት፣ እግዚአብሔር የሌለበት ልጆች የሌሉበት ቀጣይነት የሌለበት ልጆቻችን የእግዚአብሔርን ሐሳብ ይዘው የማይቀጥሉበት ቤት ምኑን ጠንካራ ነው? ወገኖቼ የጠንካራ ቤት መሰረት ችግር አልባ ቤት አይደለም። የጠንካራ ቤት መሰረት በችግሩ ሁሉ ውስጥ ከእግዚአብሔር ጋር መቆም ነው። ያቺን ጥበበኛ የምትባለውን ሴት ነግሬያቸዋለሁ ብዙ ጊዜ። ያቺ ድንቅ ሴት የሚገርም ባል ነው ያላት። አጥፊ ባል ከተማ 1000 ሴት የሚያስቀምጥ ሰውዬ ነው። እሷ ግን በሌሊት መብራቷን ማይጠፋ ስራዋን የምትሰራ ጨካኝ ጎበዝ ሃርድ ወርከር የምትገርም ችግር አለ ቤቷ ውስጥ። አዎ ችግሩን አታካብደውም። ችግሩን ይዛ ትለዋለች በስራ በልጆቿ ላይ። መጨረሻ ጥበበኛ ስለሆነ በእጆቿ ሰርታው መጣና መሰከረ። እኔ ብዙ ሴቶች አውቃለሁ አለ። ሰውየው ራሱ መጥቶ እኔ ብዙ ሴቶች አውቃለሁ፣ አንቺ ግን ከሁሉም ትበልጫለሽ። ከዛ ልጆቿም ተሰብስበው መጥተው ማሚ እናመሰግንሻለን ይሏታል። ልጆቿም ያመሰግኗታል። እቺ ከቀይ ዕንቁ የምትበልጠው ሴት እቺ ናት። ወገኖቼ የቱ ጋር ነው ያለ ነው? ጠንካራ ቤት ጀምረሃል ወይንስ ኦልሬዲ ሳትጀምሮ ፈርሷል? ለዚህ ነው ጌታ ሆይ የሚለኝ መንግስተ ሰማይ አይገባም እንዳይመስላችኋል። ጌታ ጌታ የሚለኝ እኔ የምለውን የሚሰማ ደግሞ የሚያደርገውን ይህንን ሰው ይመስላል ብሎ 2 ቤቶች ያሳየናል። አንዱ አሸዋ ላይ የተሰራ ነው። ሰምቶ የማያደርግ ሰው ይሄ የሚፈርሰውን ቤት ይሰራል። ጠንካራውን ቤት የሚሰራ ደግሞ ቆፍሮ በአለቱ ላይ መሰረቱን የሚያደርግ ሰምቶኝ የሚያደርግ የምለውን የሚሰማ መከራ ይመጣላል። 2ቱንም ቤት ነው የገፋው ወገኖች። መገፋት ብርቅ አይደለም። ጎርፍ ብርቅ አይደለም። መከራ ብርቅ አይደለም። ችግር ብርቅ አይደለም። በህይወታችን የሚመጡ ነገሮች ሁሉ ብርቅ አይደሉም። ይመጡብናል በጣም ብዙ ነገሮች። ብርቅ አይደለም መገፋት። 2ቱንም ቤት ነው የመታው፣ ግን በአለቱ ላይ ስለተመሰረተ ሊያናውጠው እንኳን አልቻለም። አያችሁ፣ ከእግዚአብሔር ጋር ከሆነን የሚመታው ነገር ይኖራል፣ ግን አይጥለው። የእግዚአብሔር ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ የጠንካራ ቤት መሰረት 3፣ አንደኛ እግዚአብሔር፣ 2ኛ ባልና ሚስት፣ 3ኛ ልጆች። ቤተሰቦቻቸውን የሚያከብሩ፣ ወላጆቻቸውን የሚያከብሩ፣ ለወላጆቻቸው የሚታዘዙ ልጆች ያሉበት ቤት። ኪዳን አላ፣ ትእዛዝ አላ እግዚአብሔር ያስቀመጠው የእግዚአብሔር ድንቅ ስጦታዎች ናቸው። እነዚህ ስጦታዎች በአህያ ልጅ ያሉ ፍላጻ ናቸው ይላል። ዛሬ ልጆቻችሁ ላይ ያሉ ወይ? ልጆቹ ዛሬ ልጆቻችሁን ና ስትለው ይመጣሉ፣ ሂድ ስትለው ይሄዳሉ ወይ? ልጆቻችሁን መላክ ትችላላችሁ ወይ? መወርወር ትችላላችሁ ወይ? ማስወንጨፍ ትችላላችሁ ወይ? ከጠንካራ ቤት መሰረት በአህያ ልጅ እንዳለ ፍላጻ ናቸው ልጆቹ ነው የሚል። እግዚአብሔር የተመሰገነ ይሁን። የዛሬውን በዚህ ያበቃው። ጌታ የተመሰገነ ይሁን። እንጸልይና እንጨርስ። መንፈስ ቅዱስ እናመሰግንሃለን ይህንን ድምፅ ለልጆች ስለላክ። ዛሬም የሁላችንም ቤት ጠንካራ ይሆን ዘንድ ከችግር የምንወጣበት ሳይሆን ችግሮችን የምናስተዳድርበት ጥበብ፣ እውቀት፣ መገለጥ፣ ብርሃን እንድትሰጠን በኢየሱስ ስም ጸልያለሁ። ከኛ ጋር ያለህ እግዚአብሔር ስትሰራ እንድናይህ፣ ችግር ውስጥ እንድትሰራ እንድንፈቅድልህ በኢየሱስ ስም ለምናለሁ። ኃላፊነታችንን፣ ሮላችንን፣ የተሰጠንን ግዴታችንን መወጣት እንድንችል ልጆቻችን በኪዳን ውስጥ እንዲያድጉ እግዚአብሔር ሆይ ፊተኛይቱ ትእዛዝ ያለችበት ቤት ውስጥ እንዲያድጉ ይህንን ነጥቀን እንዳንበድላቸው እንዳናሳዝናቸው ልጆቻችን እግዚአብሔር ሆይ ያንተን ሐሳብ በእኛ ውስጥ ያስቀመጥከውን የዘላለም ሐሳብ ይዘው የሚቀጥሉ የሚሰሩ በአህያ ልጅ እንዳለ ፍላጻ እንዲሆኑ በኢየሱስ ስም የሆዳችንን ፍሬ እንድትባርክ እንለምንሃለን። ስለ ሁሉ ተባረክ። ይሄ ጉባኤ በስም የተባረከ ይሁን። በልዩ ልዩ ስፍራው ነው የሚያዳምጡ የእግዚአብሔርን ሐሳብ የሚካፈሉ ሁሉ በስም ይባረኩ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። ጠንካራ ቤት በመስራት እግዚአብሔር ይባርካችሁ። ለሀገር ለቤተ ክርስቲያን በረከት ያርጋችሁ። ስሙ በእናንተ ከፍ ይበል። እግዚአብሔር ከውድቀት ያንሳችሁ፣ ድምፁን ያሰማችሁ፣ መንገዳችሁን ያቅናላችሁ። በነገር ሁሉ ከእናንተ ጋር ይሁን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።